من ودها አባታችን የሰራዊት ጌታ እግዚአብሔር መቼስ በዚህ ያለነው አንተን ፍለጋ ነው እግዚአብሔር የሰማይ የምድር አምላክ በውበትህና በግርማህ በዚህ መካከል ደግሞ እንድትመላለስ ጌታ መንፈስ ቅዱስ ኢየሱስ ክርስቶስ በመካከላችን እንዲነግስ እርሱ እንዲከበር በእኛ ኃይል ጌታ እግዚአብሔር ሆይ እንዲገለጥ ግርማህ እንዲገለጥ በኢየሱስ ስም እንጸልያለን ቃሉን ላከ ፈወሳቸው ከመከራቸውም ደግሞ አዳናቸው ተብሎ እንደተጻፈ ቃልህ እንዲፈውሰን ቃልህ ምሕረት እንዲያደርግልን በቃልህ ረድኤትና ጌታ እግዚአብሔር የሠራዊት አባት በረከት እንድትሞላን በኢየሱስ ስም እንጸልያለን ሁሉ ላንተ ክብር ይሁን ያንዳንዱን ነገራችንን ጌታ እግዚአብሔር ሆይ ለራስህ ለታመንከው ፈጣሪ አሳልፈን ሰጠን በኢየሱስ ስም አሜን ጌታ ክብራችሁ አባቴ ልጆች እግዚአብሔር የተመሰገነ ይሁን ለእግዚአብሔር ያለ ማንንም የለም እግዚአብሔር ትልቅ አምላክ ነው በባለፈው ሳምንት ሶስት ዋና ቁልፍ አራት ነገሮችን ነው ለማየት የሞከርነው ወደሱ ጥቂት ለመከለስ ያህል በኤፌሶን ምዕራፍ 4 ላይ በአንድነት መቆም ለተጠራንለት ወንጌል በሚል ሐሳብ ትንሽ የጌታን ሐሳብ ለመካፈል ሞክረናል የኤፌሶን መጽሐፍ በጣም እግዚአብሔርን ለሚያውቁ በጌታ ቤት እጅግ በጣም ለጠነከሩ ቅዱሳን የተጻፈ መጽሐፍ እንደሆነ አይተናል እቺ ኤፌሶን ቤተክርስቲያን በጣም የታደለች ቤተክርስቲያን ናት ብዙ የእግዚአብሔር ባሪያዎች አገልጋዮች ያገለገሏት ቤተክርስቲያን ናት እነ ዮሐንስ የመሰሉ አማአድ የሆኑ የፍቅር ሐዋርያ የእግዚአብሔርን ነገር በዛ ስፍራ ላይ ያገለገሉባት ቤተክርስቲያን ናት ሐዋርያው ጳውሎስ ለሶስት ዓመት ተኩል በዚች ቤተክርስቲያን ብዙ ዋጋ የከፈለ ሰው ነው አጵሎስ የሚባለው የኬፋ የአጵሎስ የሚባል በጣም ዝናው የወጣ እጅግ በዛ ዘመን ተደማጭ የሆነ ሰው ችን ቤተክርስቲያን በመጋቢነት ሲያገለግል እንደኖረ ሁላችን የቤተክርስቲያን ታሪክ ያጠናን ወይም ያነበብን ሰዎች የምንረዳው ሐሳብ ነው ይህ ብቻ አይደለም ጢሞቴዎስ በጣም የተወደደ ሰው ነው እንደውም አንዳንዶች ቢሾፕ ነው የሚሉት ከአንድ ድንበር ዘለል ቤተክርስቲያን ከአንዲት አጥባ ቤተክርስቲያን ያለፈ ጸጋ የሞላበት ሰው ነውና በጣም እድለኛ ቤተክርስቲያን በሰው የተባረከች ቤተክርስቲያን ናት ስለዚህ እንዳደጉ ሰዎች እግዚአብሔር አምላክ ለዚች ቤተክርስቲያን ሐሳቡን እንደገለጠ ጥቂት ለማየት ሞክረናል የኤፌሶንን መጽሐፍ ለማጥናት በሁለት ጎራ ከፍሎ ማየት ጥሩ ነው ከአንድ ጀምሮ እስከ 3 ያለውን የዳንበትን ነገር የተደረገልንን እውነት በጣም አጉልቶ የሚያሳይ ነው ከዛ በኋላ ግን ፕራክቲካሊ የሰራዊትን አባት እግዚአብሔርን አክብረን በህይወታችን እንዴት አድርገን ከጌታ ጋር መኖር እንዳለብን ስርዓትን ጭምር የሚያሳየን የመልእክት ሐሳብ ነውና ይህንን አይዘን ነው ለመነጋገር የሞከርነው ይህን የእግዚአብሔርን ቃል ስናጠና እግዚአብሔር ለጠራን ወንጌል እንዴት እንቆም የሚለውን ነገር 3-4 ነገሮች ነው ያነሳነው የመጀመሪያው ትህትና ነው የሚያስፈልገን ራስን ዝቅ ማድረግ በጣም አስፈላጊ ነው በአንድነት ለመቆም እግዚአብሔር ለሰጠን ራእይ ዳር እንድናደርስ በጋራ በእግዚአብሔር በሚፈልግበት መንገድ ለአንድነት መቆም ትህትና ያስፈልጋል ብለን ተነጋግረናል የእግዚአብሔር ቃል ስናጠና በተለይ ሙሴ በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበረ የሚለውን ሐሳብ ጥቂት ለማሞከርና እና ትህትና በጣም አብሮ ለመኖር በጣም ወሳኝ ነው ለትዳራችን ቢሆን ለጓደኝነታችን ቢሆን ጓደኛ ለዘመናት ሊዘልቅልን የሚችለው የኔና የናንተ ትህትና በጣም አስፈላጊ እንደሆነ አይተናል ሌላው ያየነው ትዕግስት ነው ትዕግስት በጣም ወሳኝ ነው ትዕግስትን ስናየው ከፍቅር ውጪ ትዕግስትን መለማመድ በጣም አስቸጋሪ ነው ስለዚህ ፍቅር ያስፈልገናል ታግሰን እግዚአብሔር ያየልን ቦታ ለመድረስ ፍቅር በጣም ወሳኝ ነው ለትዕግስት ብለን የፍቅርን ጉልበት ምን ያህል ፓወር እንዳለው ለማየት ሞክረናል እግዚአብሔርን ስለዛና አመሰግናል ይሄን ሁሉ እግዚአብሔር ቢሰጠን ፍቅርንም ቢሰጠን ይሄ እግዚአብሔር አምላክ በውስጣችን ያለውን ነገር ቢያበዛልን ትጋትን ካልጨመርንበት በጣም አስቸጋሪ ሊሆን ይችላል ስለዚህ መንፈሳዊ ትጋት ያስፈልጋል አብረን ቅድም ወንድሜ እንደሚናገረው
ፌሎሺፕ ለማድረግ አብሮ ለመጸለይ አብሮ ህብረት ለማድረግ አብሮ ለመቁረስ እግዚአብሔር አምላክ በሰጠን ነገር ሁሉ መካፈል ህብረት ማድረግ እኛን እግዚአብሔር የሰጠንን ነገር የበለጠ እንዲጎላ እንዲጎለብት በጣም ያማረ ነገር እንዲሆን እገዛን ያደርጋል ብለን ተነጋግረናል። ዛሬ ከምንነጋገርበት ነገር አንዱ ከሰማይ የሆነች ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ የሚለውን ምናልባት ይዛለታችን ጥቅስ አንብቤላችኋለሁ፣ ግን አላብራራሁትም። ዛሬ በአብዛኛው ጊዜውን ልወስድ የምችለው እሱ ላይ ብቻ ይሆናል። ስለዚህ እግዚአብሔር እናመሰግናል። ሌላው ለማየት የሞከርነው እርስ በርሳችን መቀባበል በጣም ለአንድነታችን ለዚህ ለተጠራንለት ወንጌል መሰረት ነው ብለን ነው ያለፍነው። ዛሬ ከዛው በቀጠለ መንገድ ከዚህ ከተባረከው ያዕቆብ በጣም የተወደደ ሰው ነው። የያዕቆብን መጽሐፍ በብዙ እንዳጥናችሁ ታስባለሁ። ይህ ጥበብ ይልና ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋም ነው፣ የአጋንንትም ነው። ቅንዓትና አድመኝነት ባሉበት ስፍራ ሁሉ በዚያ ሁከትና ክፉ ሥራ አሉና። ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ ናት፣ እሺ ባይ፣ ምሕረትንና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት ይላል። በጣም የሚነካ ነገር ነው። አንዳንዱ በጣም የሚዘልፍም ነገር ነው። መቼስ እግዚአብሔር ሲዘልፈንም ጥሩ ነው አይደል? እግዚአብሔር አምላክ ስሙ የተባረከ ነው። ለአይሁድ በጣም ለአይሁድ ሕዝብ ጥበብ የሚባለው ነገር በጣም ወሳኝነት ያለው ነገር ነው። እውቀት መቼስ አስፈላጊ ነው። ሁላችንም ከእውቀት የተቋረስናቸው ነገሮች አሉ። እግዚአብሔር ስለዛ ስለሰጠን እውቀት እግዚአብሔርን እናመሰግናለን። እውቀት በትክክል ጥበብ ግን ካላስገባንበት ወይ ጥበብ የሚባለውን ቸርነት ካላገኘንበት እውቀት ብዙ ኃይል ሊኖረው እንደማይችል የእስራኤል ሕዝቦች በጣም የተረዱት እንደሆነ በብዙ አይነት መንገድ ልንረዳ እንችላለን። ያዕቆብ በጣም የተወደደ ሰው ነው። የመልእክቱ ሐሳብ የያዕቆብ መጽሐፍ ነው የሚለው እና በጣም የኢየሩሳሌምን ቤተክርስቲያን በመጋቢነት ካገለገሉ ሰዎች መካከል አንዱ ሐዋርያው ያዕቆብ ነው። አማዕድ ነው። በጣም የተወደደ በወንድሞች መካከል በጣም የሚፈለግ ሰው ነው እና በኢየሩሳሌም ቤተክርስቲያን በመጋቢነት በተለይ ሐዋርያው ጴጥሮስ ለወንጌል ሥራ ወደ ሌላ ስፍራ በሄደበት ጊዜ ቤተ ክርስቲያንን በዋና መጋቢነት ሲመግብ የቆየ ሰው ነው እና ይሄ ሰው ይህንን መጽሐፍ የጻፈው ለተበተኑት ለ12ቱ ነገድ ለእስራኤል ሕዝቦች ነው። በጣም የተለየ ኮኔክሽን አለው ከነሱ ጋር። ደግሞም ቀላል ሰው አልነበረም። የኢየሱስ ክርስቶስ ወንድምም ነበረ። እግዚአብሔር አምላክ በጣም ጌታ ኢየሱስ ክርስቶስ በሄደባቸው በወጣባቸው በነበረባቸው በልጅነት ዘመኑ ሁሉ ያንን መልክዓ ምድር ጠንቅቆ የሚያውቅ ሰው ነው። በጣም የሚገርም ሰው ነው። ይህንን የያዕቆብን መጽሐፍ ስታዩ ስለ ኢየሱስ ክርስቶስ ብዙም የተጻፈ ነገር የለውም። ሁለት ቦታ ላይ ስለ ጌታ ስለ ኢየሱስ ክርስቶስ የተገለጡ ነገሮች አሉ። በምዕራፍ 1 ላይ የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ብሎ ነው ራሱ የሚገልጠው። ሌላ ምዕራፍ 2 ቁጥር 1 ላይ ስለ ክርስቶስ ኢየሱስ የሚናገረው ነገር አለ። ከዛ ውጪ ግን ስለ ጌታ ብዙ የሚናገረው ነገር ያዕቆብ የለውም። ነገር ግን ይህ ቃል በምታጠኑበት ጊዜ ጌታ ኢየሱስ ክርስቶስ በተራራው ላይ የሰበከውን ስብከት ታስታውሳላችሁ። ብዙ ነገሩ ከሱ ጋር የሚመሳሰል ነው። ስርዓት ላይ የሚያተኩር ሰው ነው። በጣም ሕግም አዋቂ ነው። ሕግን የሚከተል ሕግን የሚወድ ሰው ነው። የተጻፈበት ዘመን ከ45 እስከ 50 በተለይ በጣም በአብዛኛው አንዳንድ ሰዎች ምን ይላሉ? አዲስ ኪዳን ከመጻፉ በፊት የተሰጠን መጽሐፍ ነው ይላሉ። እና እቺ ቤተ ክርስቲያን እግዚአብሔር የሰማይ የምድር አምላክ ይህን ሰው አስነስቶት ነበር። ጴጥሮስ ትዝ ይላችሁ እንደሆነ ከእስር ቤት ሲፈታ
ሄዶ ምንድነው ያለው? ሂዱና ለያዕቆብና ለወንድሞች እግዚአብሔር ያደረገልኝን ተአምር ንገሯቸው። ማለት ሰውየው ፓወር ያለው ሰው ተራ ሰው አልነበረም። የጌታ ነገር የበዛበት ሰው ነውና ሕግም አዋቂ ነው። ለሕግም የተሰጠ ነገር አለውና ጳውሎስ አገልግሎቱን ሐዋርያት ለመቀበል ችግር በነበረባቸው ጊዜ ሰዎች እንዲቀበሉት በጣም ከተሟገቱ ወንድሞች መካከል ያዕቆብ አንዱ ነው። ነገር ግን አንዳንድ ሰዎች ሕግ ላይ ያበዛል። ከሥራ የተለየች እምነት የሞተች ነች ብሎ የሰበከውን ስብከት ማርቲን ሉተር ተቃውሞታል አይደል? ይሄን ስብከት የገለባ ስብከት ብሎታል። ለምን? ጸጋን ስራ ላይ ነው የሚያተኩረው የሚል ነገር ነበረው። ግን ሰውየው እንደዛ አይነት ሰው ግን አይደለም። የሰውየው ፍላጎት እምነት እግዚአብሔር የሰማይ የምድር አምላክ በውስጣችን ያስቀመጠው ነገር እግዚአብሔርን ደስ የሚያሰኝ የመዓዛ ሽታ ሊገለጥበት ያስፈልጋል። ሰዎች ጌታን አግኝተው ስለሚሰበከው ስብከት በዛን ዘመን ስለተገለጠው ወንጌል ልቦናቸውን በስርዓት ሰጥተው ለስርዓቱ ካልተገዙ ወንጌል በእነሱ ምክንያት ሊሰደብ ይችላል የሚል ፍርሃት የነበረው ሰው፣ ስለዚህ ለእግዚአብሔር ቤት ሸክም ያለው ሰው ነበረ። ስለዚህ በአብዛኛው መልእክቶቹ ኤቲክስ ላይ ያጠነጥናል፣ ስነ ምግባር ላይ። ፍርሃቱ እግዚአብሔር አምላክ የሰራዊትን አባት እግዚአብሔርን ማክበር። ስለዚህ ሐዋርያው ጳውሎስ በጸጋ እንደ ጠነከረውና ወንጌል እንዳስታጠቀን ሁሉ ይሄ ሰው ደግሞ ያዕቆብ እንዴት መኖር እንዳለብን በእግዚአብሔር ቤት ውስጥ የሚመክረን፣ የሚገስጸን፣ የሚያስተካክለን ሰው። አሜን። ምን ነው ፍዝዝ አላችሁብኝ? ትምህርት አትወዱም እንዴ? አሜን። ስለዚህ ብትሰሙ ነው የሚሻላችሁ። ጌታ ያባርካችሁ። ስለዚህ ያዕቆብ መልእክት ልክ እንደ ብሉይ ኪዳን የዚህ የምሳሌ መጽሐፍ እንደምናጠናው በአዲስ ኪዳን ውስጥ ጥበብን፣ ዕውቀትን ሊያስታጥቀን የሚችል ብዙ የታጨቀ ነገር የሞላበት የእግዚአብሔር ቃል ስለሆነ ወደዚህም ቃል ማታኮር ብዙ ነገር ልታገኙ ሊረዳችሁ ይችላል። ስለዚህ እሱ በጣም አስፈላጊ ነውና ሰውየው እያጠነጠነ የሚናገረው በጌታ ቤት ስትኖሩ በብዙ ምሳሌ እግዚአብሔርን ደስ በሚያሰኝ ሰዎች ሊሰሟችሁ በሚችሉበት መንገድ እኛ 67ኛ መጽሐፍ ናችሁ ይሉናል አይደል? እኔነቴን ማሳየት ስለ ወንጌል እሱ ነው የሚናገረውና ሲናገር ደፋር ነው። በጣም ምንም አይፈራ። እንደኔና እንደናንተ አይሸማቀቅም። በጣም ግልጥ ያለ ነገር ይናገር። እንደው እኔ ሽምቅቅ ያደርገኛል። ለመስበክ እፈራለሁ። ለምሰው ስለሆንኩ ማለት ነው። ስታነቡት ያዕቆብ ምዕራፍ 3 ላይ ከ13 ጀምራችሁ እናንተ ብታነቡት ብዙ ልታገኙ ትችላላችሁ። ምን ይላል? እውነተኛ ጥበብ ይላል ከላይ የሚመጣ ሲሆን ሐሰተኛ ጥበብ ግን ምድራዊ ነው ይላል። እና ያወዳደረ ነው የሚናገረው ምድራዊ ጥበብና ሰማያዊውን ጥበብ። አያችሁ፣ በእግዚአብሔር ቤት በህብረታችን ውስጥ ኢቭን በትዳራችን ውስጥ ልጆቻችንን ስናሳድግ እግዚአብሔር የሰማይ የምድር አምላክ ጥበብ የሚባለው ነገር እንዲሰጠን በጣም ያስፈልጋል። የትኛው ጥበብ? የሰማያዊው ጥበብ ነው የሚለው ይሄ ሰው። እና መጽሐፍ ቅዱስ የሰው ጥበብ ሞኝነት ነው ቅድም ብሎ ይናገረው ነበር ምስግሽ። እና የሰው ጥበብ ምንድነው ነው የሚለው? ሞኝነት ነው የሚለው። ስለዚህ የሰው ጥበብ መነሻው ምንድነው ነው የሚለው? ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው ይላል። ከዛስ የሥጋ ነው ይላል። ደግሞ የአጋንንት ነው ይላል። ማለት ነው አይፈራ። የሚገርም ሰው እኮ ነው ሰውዬ። ስለዚህ ከምድራዊ ጥበብ ወጣ በሉና እግዚአብሔር የሰማይ የምድር አምላክ የሰጣችሁን ሰማያዊ ጥበብ ያስፈልጋችኋል። በህብረት ለመኖር አብሮ ለማገልገል ለመክረም ሰማያዊ ጥበብ በጣም ወሳኝ ነው እያለ ያለ። ስለዚህ የቅዱሳን ጠላት ባጭሩ ምንድነው እያለ ነው? ዓለም፣ ስጋና ሰይጣን ናቸው። በዚህ ላለን እነዚህ ሶስት ነገሮች በጣም ፈታኞች ናቸው። በእግዚአብሔር ቤት ውስጥ እንዳንኖር፣ ዘመናችን በሱ ፊት እንዳይደመደም ቻሌንጅ የሚያደርጉን የሚያሰቃዩን ከጌታ አደባባይ ሊነቅሉን የሚፈልጉ ነገሮቻችን ተግዳሮቶቻችን ናቸው። ስለዚህ የተወደዳችሁ አባቴ ብሩካን እግዚአብሔር አምላክ የሰጠንን ሰማያዊ ጥበብ ላይ እንድንተጋ እግዚአብሔር ይፈልጋል።
ለዚህ ነው ኤፌሶን መጽሐፍ ሲናገር በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንዲሆን በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው። ድሮ የነበራችሁበት የምታልፉበትና የምትወጡበት መንገድ በዚህ ነበረ። ስለዚህ ዛሬ ግን እግዚአብሔር ያንን የጠላትን ኃይል እግዚአብሔር እንደሰበረልን መጽሐፍ ይነግረናል። አንደኛ ቆሮንቶስ የእግዚአብሔር ቃል ሲናገር ምዕራፍ 1 ላይ የመስቀሉ ቃል ይለናል። የመስቀሉ ቃል ለሚጠፉት ሞኝነት ነው ይላል፣ ለኛ ለምናምን ግን የእግዚአብሔር ኃይል ነው። ኧረ አሜን ወዳጅ፣ አይሰማም? እስቲ አሜን። የምኑ ቃል? የመስቀሉ ቃል። በዚህ ዓለም ፍቅር ለተነደፉ ሰዎች አንድ ፔንክለር ልስጣችሁ። የአንደኛ ቆሮንቶስ ምዕራፍ 1 እና የአንደኛ ቆሮንቶስ ምዕራፍ 2 መጽሐፍ ብታጠኑት ወዳጆች ሆይ ይሄንን የተጣበቅንበትን ዓለም እንድንጠላ አቅምና ጉልበት ይሰጠናል። እግዚአብሔር አቅም ይስጠን ወዳጆች። ስለዚህ የእውነተኛ መንፈሳዊ ጥበብ ምንጩ እርሱ እግዚአብሔር ነው። ስለዚህ ያንን ጥበብ ዛሬ መድኃኔ ዓለም ከሰማይ ይስጠን። አሜን በሉ ወዳጅ። የምንኖርበትን ጥበብ እግዚአብሔር የሰማይ የምድር አምላክ ስጋዊን ሳይሆን መለኮታዊ የሆነውን ጥበብ እንዲያለብሰን መጸለይ ይገባናል። ኮምፔር ያደርጋቸዋል አይደል? ይናገራል። 4 ናቸው እነዚህ ምድራዊ ጥበቦች ይላቸውና 4 ነገሮች ነው የሚጠራ። ሰማያዊ ይልና 7 ነገሮች ነው ያነሳው። 8ኛ ግብዝነትም አለ። ግን ያን ሁሉ ለመናገር አልችልም። እንደ በግርድፉ ግን እንድትሰሙኝ ይፈልጋል አባቴ ልጆች። አሜን። ኧረ ምንድነው ፈዘዛችሁብኝ? እስቲ አሜን። ስለዚህ አብራችሁ እንዳላችሁ መክሹር መሆን አለብኝ። አስቸጋሪ ነው እና ሰዓቱም ሞቅ ይላል። ይተርም አለ። በዚህ ላይ ትምህርት ነው። ስለዚህ እንዳትተኙ መድኃኔዓለም ይጠብቃችሁ። እና የሐሰተኛ ጥበብ ምልክቶች አሉ። ከምልክቶቹ አንዱ ምንድነው ይላል? ቅንዓት ነው ይላል። በጣም ደፋር ነው ብያቸዋለሁ። እና ቅናት በጣም ከባድ ነገር ነው። በተለይ እኛ የእግዚአብሔር ቤተሰቦች መቅናት እንደሌለብን መጽሐፍ ቅዱስ ይነግረናል። በተለይ በሚያገለግሉ ሰዎች፣ በተቀቡ ሰዎች፣ የእግዚአብሔር ጸጋ በሚገለጥባቸው ሰዎች ቅንዓት ካለ እግዚአብሔር አምላክ አይፈልገው። ምንድነው የሚለው? ምዕራፍ 3 ቁጥር 14 ላይ ነገር ግን መራራ ቅናትና አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ ይላል። ያዕቆብ ነው የሚናገረው ይሄ። ነገር ግን ምንድነው የሚለው? መራራ ቅንዓት። መጽሐፍ ቅዱስ ምሳሌ መጽሐፍ ላይ ሲናገር ቅንዓት አጥንትን ያነቀዛል። አድነነከማት እዚህ ጋር። ስለዚህ ወዳጆቼ እግዚአብሔር የሰማይ የምድር አምላክ በእኔና በእናንተ እግዚአብሔር የሰራዊት አባት ቅንዓትን አይፈልግም። የዓለም ጥበብ ነው ይላል። የራስ ጥበብ ነው። ከዚህ ጥበብ መሸሽ አለባችሁ ነው። ፈሪሳውያን በጣም ሃይማኖተኛ ናቸው። ሃይማኖታዊ ተግባራቸው በጣም የተለየ ነው። ነገር ግን ሃይማኖታዊ ተግባራቸው ሁል ጊዜ የሚያደርጉት ታይታ ከሰዎች ውስጥ ለመውሰድ። አያችሁ፣ እኛ የምናገለግለው ለታይታ መሆን የለበትም። የምናገለግለው ማንን ነው? የልብን ሐሳብና ስሜት የሚመረምረውን የሰራዊትን አባት እግዚአብሔርን ነው። ስለዚህ እግዚአብሔርን ሳገለግለው በባልንጀራዬ መቀናት የለብኝ። ስለሚያገለግለው አገልግሎት እግዚአብሔር ስላስተማረው፣ እግዚአብሔር ልጆች ስለሰጠው፣ እግዚአብሔር ስለባረከው ልቀና አይገባም ወዳጆቹ። ይልቁንም ልባርከው፣ ይልቁንም የበለጠ እግዚአብሔር አምላክ እንዲጎበኘው ምንጸልይበት ማብዛት ያለብን ነገር እንጂ ድንድቀና አይፈልግም። የእግዚአብሔር ቃል ሐዋርያው ከሚመክረን ነገር አንዱ ይሄ ነው። ምጽዋታችሁን ለታይታ አታድርጉት ነው የሚለው ማቴዎስ ወንጌል ምዕራፍ 6 ከ1 ጀምራችሁ እስከ 18 በምታዩበት ጊዜ ስለ ፈሪሳውያን፣ ስለ ሰዱቃውያን በጣም የሚገርም ነገር ነው የሚናገር። በጣም የሚገርም ነግሬያቸዋለሁ፣ አላብራራም ብያቸዋለሁ። እና እግዚአብሔር አምላክ ያንን አይፈልግም። እስቲ አይፈልግም በሉ። ምን ነው ድምጻቸው ገደል በሉ። እስቲ አንድ ደምገሙ። ምንድነው እግዚአብሔር የማይፈልገው? ቅንዓት አይፈልግም። እሱ የምድር ጥበብ ነው።
መለኮት የለበት የእግዚአብሔር የመገኘት ግርማ ሽታው የለበት እግዚአብሔር እኮ ቃየልን አየውና ኃጢአት በደጅ ያደባ ነው አለ ጥንቃቄ ያስፈልጋል የሆነ የማየው ነገር አለ ግን መስማት አልፈለገም ማዳመጥ አልፈለገምና ወንድሙን ምን አደረገው ነው የሚለው ገደለው ነው ምናልባት እኔና እናንተ ክላሽ ይዘን ወንድማችን አልገደልን ይሆናል ግን ወንድማችንን በከንቱ ስሙን ያነሳን የገደልን ብዙዎች ነው ከኔም ጭምር ማለት ነው በዚህ ውስጥ ሁላችን ንጹሃን አይደለን ንጹሃን ስም የሰማይና የምድር አምላክ ልዑል እግዚአብሔር ወዳጆቼ ህብረታችን እንዲፈወስ ትፈልጋላችሁ በኢትዮጵያን መካከል በእኛ የእግዚአብሔርን ነገር ያየን መኖር ትፈልጋላችሁ የአባቴ ብሩካን ይህ ካሻችሁ ይህን የምትፈልጉ ከሆነ እግዚአብሔር የማይከብርበትን እግዚአብሔር ደስ የማይሰኝበትን ነገር ዛሬ እስቲ መተውን ጀምር በቅንነት አእምሮአችን ይሞላ ቅናትን እግዚአብሔር አምላክ ከድንኳናችን ያሽሽልን አሜን ወዳጆቼ ሆይ እግዚአብሔር አምላክ የማይፈልገው ነገር ከድንኳኖቻችን ላይ ስጋዊ የሆነ የምድር የሆነ ከአጋንንት የሆነ ከእግዚአብሔር ያልሆነውን ጥበብ ምን አድርጉት ነው ጣሉት ስለዚህ መውደቅ ያለበት ሊወድቅ ይገባል ሁለተኛ የሚናገረው ይሄ ሰው አድመኝነት ነው የሚለው አድማ በታኝ ፖሊስ ይላል አድማ ከባድ ነገር ነው በማለት በባልንጀራዬ ላይ በወንድሜ ላይ በእህቴ ላይ በምን በክፉ ማን ሰውን ለምን ለአመጽ ማስነሳ እግዚአብሔር አመፀኞችን አይፈልግም ይህ የቡድን መንፈስ እግዚአብሔር በቤተ ክርስቲያን ውስጥ አይፈልግም አንዳንድ ጊዜ ይገርማችኋል ሳናቀው የራሳችን ከለላዎች አሉ ነገራችን አገር አቀፍ አይደለም ሰውን የሚወድ አይደለም ሌላውን የሚያቅፍ አይደለም ሁሉ ጊዜ እናገራለሁ በራሳችን በሚኒስትሪያችን ብቻ ዙሪያ ላይ የምናነጣጥር ሰዎች መሆን ላይ ማለፍ መቻል ድንበር ዘለል መሆን አለበት ፍቅራችን አሜን ወዳጆች አንዳንድ ጊዜ ሳታቁት ወዳጆች ሆይ በቤተ ክርስቲያን ውስጥ ሌላ ቤተ ክርስቲያን ታያላችሁ ሌላ ህብረት ሌላ እኔን የሚደግፈኝ ማን ነው ቴስት ላይ ታለን አይደለም ከኔ ጋር ነው ወይ ከማን ጋር ነው ከጌታ ጋር ከሆንክ ሁሉ ቀላል ሁላችን የጌታ ነን ሁላችን የአንዱ ጌታ የኢየሱስ ክርስቶስ ተከታዮች ነን ስለዚህ ለጌታ እንኑር ድምጻችሁ አልተሰማኝም ለጌታ ጳውሎስ ይሄ እግዚአብሔር ሰው ያዕቆብ ዛሬ ቢሰብከን ይሄ ቃል እንዴት ምን ሊለን እንደሚችል ልታስቡት ይችላል እኔ እየራራሁላችሁ እያዘንኩ ለራሴም ጭምር ምክንያቱም የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው እኔንም እየቆረጠ ስለሚሄድ ስለዚህ እግዚአብሔር አምላክ በእኔና በእናንተ ህይወት ውስጥ ይሄን ይፈልጋል እኔ የአጵሎስ ነኝ ደግሞ የማን ነኝ የጴጥሮስ ነኝ ደግሞም የጳውሎስ ነኝ የሚል መንፈስ ነበር ቤት ውስጥ በቤተ ክርስቲያን ውስጥ በቤተ ክርስቲያን የት ዓለም አይደለም እኮ ያልኳችሁ እግዚአብሔር ቤት ውስጥ እየተመላለስክ እኔን መጥላት አትችልም እውነት ከገባህ ማለት ነው ባልመችህ ሰላም ባልል ላንተ ክፉ መስዬ ብታይ እኔን አይን ላፈር ማለት አትችልም በሰማይ አብረ ከኔ ጋር ነው የምታገለግለው ሌላ መሄጃ የለህም ብራዝ ብዙዎቻችን ባህሪያችን ላይ ገጥም ይችላል እድገታችንም በብዙ ምን ላይ ሰዎች ነን ግን አንድ አድርጎናል መንፈሱ ስለዚህ ይሄ ምድራዊ ጥበብ እግዚአብሔር ይፈውሰን ስለዚህ ወዳጆቼ እግዚአብሔር አምላክ ይሄንን እንድናበዛ ይፈልጋልና እግዚአብሔር የማይከብርባቸው ነገሮች ከድንኳናችሁ ላይ አሽሹት ነው የሚለው ምድራዊ ጥበብ ከሆኑ ሰዎች ለዚህ ነው ፊልጵስዩስ ምዕራፍ 2 ቁጥር 3 ላይ ሲናገር ለወገኔ ይጠቅማል በማለት በከንቱ ውዳሴና ምኞት አንድስ እንኳን አታድርጉ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር ምን አይነት ከባድ ፈንጂ መልእክት እግዚአብሔር በማይከብርበት መንገድ እንደሱ አታድርግ ነው የሚለኝ ነው የሚላችሁ እግዚአብሔር የሰራዊት አምላክ ይርዳን ወዳጆቼ እግዚአብሔር ለወገኔ ለማን ለወገኔ እንደሱ አትበሉ እንደ ሀገር እናስብ እንደ ቤተ ክርስቲያን እናስብ እንደ ዓለም አቀፊቱ ቤተ ክርስቲያን እናስብ በአጥቢያ አንወሰን
ማምዕሯችንን ትንሽ ሰፋ ቦርቀቅ እናደርገው ለቀቅ እናድርግ። እግዚአብሔር አምላክ ትልቅ አምላክ ነው ወዳጆች። እግዚአብሔርን በትንሽ አንመዝነው። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር የምናመልከው አምላክ ትልቅ አምላክ ነው። ዘላለማዊ ንጉሥ ነው ወዳጆች ሆይ። ለዚህ ለተገዛንለት ለተሰጠንለት ወንጌል በጋራ እንቁም። ምድራዊ ጥበብ ከሕይወታችንና ከድንኳኖቻችን ላይ እናስወግድ። ሌላው ሶስተኛ የሚናገረው ነገር መመካት። እኛ የከሌ ዘርነን ማለት መመካ አደገኞች ነን። እኛ ኢትዮጵያ ዘራፍ ማለት ይለና ማንም አበሻ መነካት አይፈልግም። ማንም በጸባይ ትገዛዋለህ እንጂ በጉልበት ከመጣህ ክላሽ ይዞ ነው የሚገባው። ምሽጉ እያንዳንዳችን ትንሽ አሁን ብንነካካ አለቀ። ይሄ ቤት አደገኛ የጦር ሜዳ ነው የሚሆነው። በተለይ እኛ ትምክተኞች ነን። በዘራችን እንመካለን፣ በእውቀታችን እንመካለን፣ በጸጋችን ምንም አንመካው ነገር አለ። ነምበር 1 እኔ አንድ ሰሞን እሱ መንፈስ ተዋግቶ ነበር። በህይወት ዘመናችሁ በጣም ቻሌንጅ የሚሆንባችሁ ነገር ቢኖር ከባድና ዝና የሚባለውን ነገር ተሸክሞ መኖር። እግዚአብሔር አምላክ ከአመድ ላይ ማንሳት ይችላል። ከፋንድያ አንስቶ እግዚአብሔር ማክበር ኢየሱስ ሥራ ነው። ግን የከበረው ሰው በዛ በከበረበት ቦታ ላይ መቀመጥ በጣም አስቸጋሪ ነው። ለምን? ካራክተር ስለሚፈልግ በጣም ወሳኝ። ጸጋ ያላችሁ ሰዎች አንድ ነገር ልምከራችሁ ዛሬ በዚህ ማለዳ እንደ ቲፕ አድርጋችሁ ልትወስዱ ትችላላችሁ። እግዚአብሔር በህይወታችሁ እንዲሰራ ከፈለጋችሁ ዝቅ በሉ። እግዚአብሔር በህይወታችሁ እንዲሰራ ከፈለጋችሁ አትመኩ። የሚመካ በማን ይመካ? በእግዚአብሔር። መመኪያችን አንድ ነው፣ እርሱም የሰማይና የምድር አምላክ። ዘራችን አይደለም፣ እኛ ዘራችን አንድ ነው፣ እሱም ኢየሱስ ደም። የኢየሱስ ደም ከደማችን ጋር ተዋህዷል። ስለዚህ እኔና እናንተ ባሪያ አይደለንም፣ ጨዋ አይደለንም። ምን ጌታ ኢየሱስ ክርስቶስ እንደ ግል መድኃኒት አድርገን የተቀበልን ትምክታችን እግዚአብሔር የሆነ ከጌታ ጋር የተጣበቅን የጌታ አምባሳደሮች ነን። ሃሌሉያ፣ ክብር ለእግዚአብሔር። ስለዚህ የምንኖረው ክርስትናን እግዚአብሔር በሚያከብርበት መንገድ ያለ መመካት አትመኩ። ኃያልም በኃይሉ ምን አይመካ። ጎበዛዝቶች በጉብዝናቸው አይመኩ። መመኪያ አንድ ነው፣ መደገፊያ አንድ ነው፣ እርሱም የናዝሬቱ ኢየሱስ። ሃሌሉያ። በእግዚአብሔር ሕዝብ መካከል ወዳጆች ሆይ እርስ በርሳችን እግዚአብሔር የሰማይ የምድር አምላክ የሰጠንን ነገር ማከባበር፣ ሪስፔክት መደራረግ ጥሩ ነው። ክብር ግን የሚገባው ጌታ ብቻ። ቀይ ምንጣፍ አንጥፉልኝ ካለ አንድ ሰው መጠንቀቅ አለባችሁ። ይሄ ሰውዬ እየሳተ ነው አለ። እኔ አንድ ነገር ነኝ ብሎ ካለ መፍራት አለባችሁ። ወንጌል አልሰበረው። እግዚአብሔር የተሰበረን ይፈልጋል። ወንጌል አንዱ ባህሪው ዝቅ ማድረግ ነው። ሃምብል ያደርጋችኋል። እያላችሁ እንደሌለ ትሆናላችሁ። እውቀት እንዳላችሁ እንደሌለው፣ ሀብት እንዳላችሁ እንደሌለው ያደርጋችኋል። ይሄ ነው ባህሪው። ስለዚህ አትመካ ነው የሚለው ይሄ ሰውዬ። አትመካ። የሚመካ ካለ የምድር ጥበብ ነው። አሁን እኮ ሳይንሱ እኮ ይሄ ዝቅ ማለት አይሰራም። በአሁኑ ዘመን እኮ ከፍ አድርገው ሞቅ አድርገው ነው። ሞቅ አድርገው እንጂ አክብረው። እስቲ ሙዚቃውን ሞቅ ስታረጉት ነው መመታ ይላል። የመሐመድ መንፈስ ነው። ጌታ ይገልብጠው። ይሄ ድቤ እየተመታ የሚመጣ የሚነቃቃ እሱ አይደለም። እኛ የሚያነቃቃን የጌታ መንፈስ ነው። ኧረ አይሰማም። አሜን። እኛን የሚያነቃን የጌታ መክበር ነው። የእግዚአብሔር ሰዎች በባዶ ቤት የሚያሸልል በባሌ ቤት እሪምባ የሚያስብል የጌታ መንፈስ ነው። ኧረ ክብር ለጌታ ይሁን ለዘላለም እስከዛ። እሱ ሲነካ ነገር ሲነካ ያኔ ተቀየራል። ማንም ባይኖር አጀብ ባይኖር ሆታ ባይኖር የሚቀይር ጌታ አለ። ኧረ ክብር ለጌታ። እስቲ በጭብጨባ በልልታ ይክበር የኔ ጌታ። መመኪያችን፣ ትምክታችን፣ አለታችን ኢየሱስ። ክብር ለጌታ ይሁን። እርሱ እውነተኛ መመኪያ። ክብር ለጌታ። እውነተኛ መመኪያ። የምድረ በዳ ወዳጅ የማይተው ወዳጅ እኮ ይተዋል አይደል? ጓደኛ ሲተው አላያችሁም? ወዳጅ ሲተው አላያችሁም? ፍቅረኛ ሲተው በቃኝ፣ ሰለቸኝ፣ ምንም አትለወጥም አንተ፣ የዛሬም ዓመት ያሆነ ሁለተኛም ዓመት አየው ይሄ ያሆነ በቃ እኔ ከያው ከሆነ ሰው ጋር አልኖርም መቀየር እፈልጋለሁ ይላል። እግዚአብሔር ግን አይቀየርም፣ አይለዋወጥም። በደም ተለውሰሽ ባየውሽ ጊዜ በዛን ጊዜ
እግዚአብሔር የሰራዊት አምላክ በሕይወት ኑር ያለ። አረ በሕይወት ያኖረን ጌታ ስሙ ለዘላለም ብሩክ ይሁን። ሃሌሉያ አሜን። ስለዚህ ክብር ለሱ ሊሰጠው ይገባል። ምስጋና ለሱ ሊሰጠው ይገባል። ለምን? እግዚአብሔር ስለሆነ፣ አምላክ ስለሆነ፣ ብርቱ ጌታ ስለሆነ። የምድር ጥበብን የሚናገረው የመጨረሻ ላድርገው። 4 ብያችኋለሁ። ምናልባት ከዛ ባላልፍ ነው የሚሻለው። ያዕቆብም የተናገረው እሱን ነው። ከሱ አልወጣሁም። በእውነት ላይ መዋሸት፣ በእውነት ላይ አትዋሹ። አንዳንድ ጊዜ አንዳንድ ሰው እውነት አለ፣ በጣም ደስ ይላል። እውነት በጣም ቆራጭ ነው። እውነት ካላችሁ በጣም አስቸጋሪ አደገኛ ነው እውነት። እውነትን ግን ምን ይላል መጽሐፉ? በፍቅር ይላል። ፍቅር ሲኖር መሐሪ ነው። እኔ ጋር ድካም ብታዩብኝ እውነት አለ አይደለም። ድካሙን መተው አይደለም። እዚህ ቦታ የደከምከው ነገር አለ። ስለዚህ መጠንቀቅ አለብህ። ግን እኔን ማረም የሚቻለው ከፍቅር ጋር ሲሆን ደስ ይላል። እንደኔ አይነት ሰው ደግሞ ጎሽ መባል የሚፈልግ ሰው ደግሞ ካለ ከገሰጣችሁ ታለቀላችሁ። እኔን ማናገር የሚቻለው መጀመሪያ በጎ ነገር በማናገር ነው። እውነት ነው። በጎ ነገር ደርድረህ ካልመጣ ከድካሜ ከጀመርክ ይቆለፋል። ለምን እንደሚቆለፋል በሰማ እኮ ጥሩ ነው። ቅንድቤ ሁሉ መነቃነቅ ይጀምራል። ስሬ ሁሉ መገታተር ይጀምራል። ሞቲፉ መመርመር አለበት ይላል። ምንም ሞቲፍ የለውም። ጥሩ ነው። ይህ የሰው ባህሪ ነው። ምናልባት ጌታም መጀመሪያ መጥቶ ቤተክርስቲያንን ሲዘልፍ የሚናገረው ካላቸው መልካም ነገር ይሞክራል። ግን የሚናገረው ከተሰራው ስራ ጀምሮ ነው ወደ ጎደለው ነገር የሚሄድ። የሰው ባህሪ ግን እዚህ ጋር አሁን እንገማገም ብለን ብንል አለቀ። የጨበራ ተስካር ነው የሚሆነው። ምክንያቱም ሁላችን ያዘጋጀነው አደገኛ ቀስታል። የሚታየን የባልንጀራችን ምኑ ነው? ድካሙ ነው። ወዳጆቼ ከድካማት ጀምሩ። አንድ ነገር ካያችሁ ከዛ ከመልካም ነገር ጀምሩ። ስለ ቤተ ክርስቲያን ቢሆን፣ ስለ ትዳራችሁ ቢሆን፣ ስለ ልጆቻችሁ ቢሆን፣ ስለ ጓደኝነት፣ ስለ ፍሬንድሺፕ እንኳን ቢሆን ከመልካሙን ጀምሩ። እግዚአብሔር የመልካም ነገር ምንጭ ነው። እግዚአብሔር የመልካም ነገር ጅማሬ ነው። ስለዚህ በውሸት ላይ እግዚአብሔር አምላክ በእውነት ላይ አለመዋሸት ነው። አንዳንድ ሰው ግብዝ ነው። ዝም ብሎ ነው የሚዋሽ። ዞር ብሎ ይሄ ምን አይነት እንደው በቃ ድምፁ ሁሉ ያስጠላኛል እያለ ልክ ሲሆን እንዳንተ ዛሬ የሰበከ አይቻል አቅም ሊልህ ይችላል። ለነገሩ አንድ ነገር እንደ ቲፕ ውሰዱት። ሰው ጎሽም ስላላችሁ ሞቅ አይበላችሁ። ሰውም ስለተቃወማችሁ አትደናበሩ። ለምን? ሆሳና ያለው ሰው እኮ ነው ጌታን ስቀለው ያለ። እንዴ ሆሳና እያለ ያነጠፈ በሙሉ ታተ። ይህ ሰው ባህሪ ነው። ሲኖራችሁ ሲሳካላችሁ እዛ ጋር ስትደርሱ የሚመጣ ነገር ብዙ ነው። አጀቡ ብዙ ነው። በረከቱ ብዙ ነው። ሆታው ብዙ ነው። ነገር ግን ብቻህን ስትሆን የፈተና ሰዓት ላይ ግን አጠገብህ የምታገኘው ጌታን ብቻ ነው። ስለዚህ እግዚአብሔር የሰማይ የምድር አምላክ አትፈረዱ፣ መፍረድ አልተፈቀደላችሁም። እግዚአብሔር ግን ከእውነት ጋር እንድትቆሙ እግዚአብሔር ይፈልጋል። ለዚህ ነው መጽሐፉ ሲነግረን በጨለማ የተሰወረውን ደግሞ ወደ ብርሃን እስኪያመጣ ድረስ ይላል። የልብንም ምክር እስኪገልጥ ድረስ ጊዜው ሳይደርስ አንዳች አትፍረዱ። እግዚአብሔር ጊዜን መድቧል። ለዚህ ነው መጽሐፍ ሲናገር ጻድቁም የጽድቅን ነገር ያድርግ፣ አመፀኛውም ወደፊት ያምፅ ይላል። ለሁሉ ግን እግዚአብሔር ዋጋውን ከጸባዖት ከሰማይ ይከፍላል። ሚዛን ተመዝኖልናል። እግዚአብሔር ለሁላችን ዋጋ አለ። ስለዚህ እነዚህ ጥበቦች ምድራዊ ናቸው። ሰማያዊ ውስጥ ጥበብ ምንድን ነው? ሁሉን አልናገርም፣ ግን አንድ አራት ልንገራችሁ መርጬ ልቤ ላይ ሞቅ ያለውን እሱም ብነግራችሁ እንድትሆኑልኝ የምፈልገው እኔም መሆን የምመኘው የሰማያዊ ጥበብ ይላል። መቼስ ያደለው ሰው ነው ወደዛ ጥበብ እግዚአብሔር ዛሬ ይመልሰን። አሜን አትሉ ወዳጆች? አዎ፣ ወደ ሰማያዊው ጥበብ እሱ ምንድነው ይላል? የዋህነት ነው። ጀምረው ከገራ የዋህ ነው። የዋህ በሉ። ጠርጣራ ሆነን እኮ ተቸገርን።
የዋህነትን ደካማነት አይደለም። በኔ ዲክሽነሪ በቁጥጥር ስር የዋለ ኃይል ብየዋል። የምትቆጣጠረው አንተ የምትገዛው የምታስተዳድረው። ክብር ለጌታ። የዋህ መሆን። ለዚህ ነው ልበ ቅኖች ብፁዓን ናቸው ይላል አይደል? እግዚአብሔር ይመስገን። እግዚአብሔር የዋህን ይወዳል። ገራሙን የዋሁን ወዳጆቼ፣ የዋሃት ራስን መግዛት ነው። ራስን መቆጣት። ስለዚህ ራሳችንን መግዛት በጣም ያስፈልጋል። ጌታ ሲናገር እኔ የዋህ በልቤም ትሁት ነኝ። አባትሽ የዋህ ነው። ኢየሱስ የኔ ጌታ የዋህ። በቃ የዋህ ማለት ነገርን መንዝሮ የማያይ ከጀርባ ምንድነው ያለው ሞቲቭ ብሎ መነጽር እንዲያድርጎ የማያይ። ድሮ አንድ አባት ነበሩ እና ያስተምሩናል። ወንድማችን የኔ ጓደኛ በጣም የተወደደ ጓደኛ ላይ አባቱ በጌታ ናቸው እና ተማሪዎች ሆነን እሳቸው ጋር ሄደን ልናጠና ሄደን ቃል ሰብካችኋለሁ ኑ ብለው 2 ሰዓት ሊሰብኩን ይችላሉ። አያውቁም። ወንድሜ ግን ጓደኛዬ ግን ያን ቃል መስማት አይፈልግም እና አንዳንድ ነገር ለኔ ወረቀት እየሰጠኝ ምናምን መረበሽ ይጀምራሉ እና ሰውየው መነጽራቸውን እንዲያርገው ካዩ አማን ይሉታል እና አለቀለት። በቃ ምን እንደሚያደርጉት ልነግራችሁ አልችልም። እግዚአብሔር አምላክ ወዳጆች ሆይ ነገራችንን ያያል። ሕይወታችንን እግዚአብሔር ይመዝናል። እግዚአብሔር በየዋህነት መንፈስ እንድንሞላ ይፈልጋል። የዋሆች ሁኑ። የዋህ ለራሱ ብቻ አያስብም። የእግዚአብሔርን ነገር ነው የሚፈልገው። የባልንጀራውን ነገር ነው የሚያስቀድመው። እግዚአብሔር የዋሆች ያድርገን። አሜን ወዳጆች። ሁለተኛ ያዕቆብ ከመከረን ምክር አንዱ ሁለተኛ ቁጥር 17 ላይ ንጽሕት ናት ይላል። ምንድን ናት? እስቲ በሉት ግድ የለም። ምንድን ናት? ንጹሕ ናት፣ ንጽሕት ናት። በመጀመሪያ ንጽሕት የሚለው ቃል የቅድስናን አስፈላጊነት የሚያሳይ ቃል ነው። እግዚአብሔር ቅዱስ ነው። እግዚአብሔር ቅዱስ ስለሆነ እናንተ ምን ሆኑ ነው የሚለው? ተቀደሱ ነው። በምናችሁ? በአእምሮአችሁ መታደስ መቀደስ አለባችሁ። የተፈወሰ አእምሮ ያስፈልጋችኋል። ለዚህ ነው መጽሐፉ ያዕቆብ 4:8 ላይ ሲናገር ልባችሁን አጥሩ። ልብ መጥራት አለበት፣ የክፋት ሁሉ ምንጭ ስለሆነ። ዛሬ ልቤ በባልንጀራዬ ላይ መጥራት አለበት። ባልንጀራዬ ማን ነው? መጽሐፉ እንዳለ ባልንጀራችን የምናውቀው ጠዋትና ማታ የምንደዋወለው አይደለም ወዳጆቼ። ባልንጀራ መንገድ ላይ የወደቀው በክርስቶስ ኢየሱስ በዓለም ውስጥ ያሉ ባልንጀሮቻችን ናቸው። እግዚአብሔር የሠራዊት አምላክ በዚህ መንፈስ ይሙላን ወዳጆቼ። ልባችን ይፈወስ። ሁል ጊዜ ከሰው ጥበብ ዞር ማለት አለብን። የእግዚአብሔር ጥበብ ይሻለናል። ስለዚህ እንድንከርም ከፈለጋችሁ ከዚህ በላይ በዚች ቤተ ክርስቲያን ላይ የእግዚአብሔርን ውበት ማየት ከፈለግን ወዳጆች ሆይ ወደ እግዚአብሔር ጥበብ እንመለስ። የእግዚአብሔር ጥበቡ ብዙ ነው። እርሱ ይረዳናል። ከጌታ ጋር ንጹህ የሆነ ህብረት እግዚአብሔር የሰማይ የምድር አምላክ ይፈልጋል። ከእግዚአብሔር ጋር ንጹህ የሆነ ህብረት ሲኖረን ከባልንጀራዬ ጋር ለመኖር አይቸግረኝም። የኔ ችግር ባልንጀራዬ ሳይሆን የኔ አተያይ ከእግዚአብሔር ጋር ያለኝ ይሄ የጠበቀ ግንኙነት ያለ መኖሩ ነው የችግሮቼ ነገር ራሴው ነኝ። ለሰው ችግሩ ወዳጆች ወይ ሰይጣን አይደለም። የኔና እናንተ ቻሌንጃችን ራሳችን ነን። እኔው ራሴ። ስለዚህ ስጸልይ እኔ እንደ የምጸልየው ጸሎት ከራሴ አድነኝ፣ ከቲቢቴ አድነኝ፣ ከኩራቴ አድነኝ ጌታ እግዚአብሔር ሆይ። እግዚአብሔር አምላክ ሲናገር ወዳጆች ሆይ ትዕቢት ውድቀትን ትቀድማለች ነው የሚለው። ለዚህ እግዚአብሔር አእምሮአችን መለወጥ አለበት። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ነገር ግን እባብ በተንኮሏ ይላል አይደል? እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። ምናልባት እባብ በተንኮሉ ሔዋንን ምን እንዳደረጋት? እንዳሳታት። ሐሳባችሁ እንዳይበላሽ፣ ቅንነታችሁ እንዳይወሰድ።
ሰይጣን ቅንነትን ነው የሚነጥቀው። እግዚአብሔር አምላክ ቅን ያርጋችሁ። አሜን በሉ ወዳጆቼ። እሱ በጣም አስፈላጊ ነው ቅን መሆን። ብዙ አልናገርበትም። ሌላው ያዕቆብ ከተናገራቸው ሶስተኛ ያነሳው ሐሳብ ሰላም። እስቲ ሰላም በሉ። ለሀገራችን ሰላም። ኧረ አሜን በሉ። እኛን አይመለከትም እንዴ? ሰላም ያስፈልገናል። የጦርነት ምድር፣ የፍርሃት ምድር ሰላም ያስፈልገናል። የሰው ጥበብ ወደ ፉክክር ነው የሚያመጣው፣ ወደ ጦርነት ነው የሚያመጣው። ለኔ ስገድ ነው የሚያለው የሰው ጥበብ ነው። ምድራዊ ጥበብ፣ ሰማያዊ ጥበብ ወዳጆች ሆይ እግዚአብሔር የሚፈልገው ጥበብ ሰላም የሞላበት ጥበብ። ስለዚህ ያ ጥበብ ያስፈልጋታል። ለሀገር ያስፈልጋል፣ ለቤተ ክርስቲያን ያስፈልጋል። እናንተ ባላችሁበት ቦታ የእግዚአብሔር ቤት የሰላም ቤት ነው መሆን ያለበት። እኔ ባለሁበት ስፍራ የአባቴ ቤት የሰላም ቤት ነው መሆን ያለበት። ምን ይላል ያዕቆብ? እንደዚህ ይላል ምዕራፍ 4 ቁጥር 1 ላይ በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? ምንድነው ጦርና ጠብ? ከየት ነው መምጫቸው ይላል። በብልቶቻችሁ ውስጥ ከሚዋጉ ከእነዚህ ከምቾቶቻችሁ አይደለምን? ለእግዚአብሔር ብዬ ነው አትበል ማለቱ ነው። ራስን ስትፈልገው የፈለከውን ቦታ አላገኘኸውም፣ ከዚህ የተነሳ አልተመቸህም ነው የሚለው መጽሐፉ። እንደሱ ነው የሚለው። ስለዚህ ለሰላም እንስራ፣ ለሰላም እንሩጥ፣ ከሰላም ጋር እንቁም። ያን ጊዜ ህብረታችን ጌታ ይከብርበታል። አሜን ወዳጆች። ሃሌሉያ። እንዴ ነው ትንሽ ፕራክቲካል አወራገ ነው አይደል? ይሁን ጥሩ ነው። የተጻፈውን ነው እየነገርኳችሁ ያለሁት። አራተኛ ሰላምን ብዙ አላልበራራሁትም። ገርነት፣ ገርሞ ቦጁባዣሞ ገርሞ እስቲ ገርበ ገር ነገርን በቅንነት ነው በቅንነት ማየት፣ በጣም በዛ መንገድ ማየት፣ እውነተኛ መሆን። ገር ሰው ሆን ብሎ ጠብ የሚፈልግ ሰው አይደለም። እኔ ገሮች ደስ ይሉኛል። እከሌ የዋህ ነው ይባላል። ንግግር በንግግር አይደለም የዋህነት ህይወት። ስለዚህ ህይወታችን በገርነት የተሞላ ይሁን። ገር ሰው እውነትን ለድርድር የሚያቀርብም ሰው አይደለም። የራሱ እውነት አለው። ግን ሁሉ ጊዜ ስትኖሩ ገራሞች ሁኑ ነው ይሄ ቀናው ነው ያለ ያዕቆብ ነው። እኔ አይደለም ያለው እሺ ባይ። እስቲ እሺ በሉ። በዚህ ዘመን እሺ የለም፣ ቸርችኑ የለም። እምቢ የእምቢ መንፈስ ወጋው። እሺ ባይ፣ ታዛዥ መሆን። ብዙ ጊዜ ሰዎች የሚያዩት ቤተክርስቲያን ኦቶሪቲ እንዳላት ማመን በጣም አስፈላጊ ነው። ቤተ ክርስቲያንን ስታስቡ መስፍንን ማሰብ የለባችሁም፣ ዛክን ማሰብ የለባችሁም፣ ምስጋናን ወይም ደግሞ የሚመሩ ሊደሮችን አይደለም፣ ጌታን ነው። የአካሉ ባለቤት የዚህ ቤተ ክርስቲያን ራስ ክርስቶስ ነው። ስለዚህ መሪዎችን መገዛት መታዘዝ፣ ማንን መታዘዝ ነው? እግዚአብሔርን መታዘዝ። ጾም ሲታወጅ አሜን ማለት ነው። ቸርችኑ ሲባል ኦኬ ማለት ነው። በኋላ ትጠይቃላችሁ ሰማይ ቤት። ካጠፋንም እናንተ ስትመሩ ታስተካክላላችሁ። መታዘዝ። ለዚህ ነው መጽሐፍ ቅዱስ መታዘዝ ከመስዋዕትነት ይበልጣል፣ ያውራ በግስብ ከማቅረብ የተሻለ ነው። ሊደሮች በዚህ ያለ የመራን የደከምን የጸለይን ያለ እንደ እግዚአብሔር ተቋም ነው ቤተክርስቲያንን ማየት ያለባችሁ፣ እንደ ተራ ነገር ማየት የለም። ይሄ ሊረዳን የሚችል እውነት ነው የምነግራችሁ። ስለዚህ ወዳጆች ሆይ እግዚአብሔር አምላክ እሺ ባዮች እንድንሆን፣ ታዛዦች እንድንሆን በጣም እግዚአብሔር አምላክ ይፈልጋል። አገልጋዮች እሺ ባይ መሆን አለባችሁ። በጎደለ ነገር መቆም አለባችሁ። በሰማይ ያላችሁ ሽልማት ለቤተ ክርስቲያን የምታደርጉትን ነገር እግዚአብሔር ያየዋል። ላይመች ይችላል፣ ላይስተካከል ይችላል። ያልተስተካከለውን ነገር አንተ ነህ መጥተህ የምታስተካክለው። ስለዚህ ወዳጆች ሆይ የተበላሸ ነገር ይታያችኋል ወይ? የምታዩት ነገር ካለ እግዚአብሔር አምላክ እናንተ እንድታቀኑት ፈልጎ ሊሆን ይችላል። ስለዚህ አቀኑት። ወንድማችሁ ላይ ጠማማ ነገር እያያችሁ ነው ወይ? ለምን ትቀየሙታላችሁ? ሰይጣን መጠቀሚያ አድርጎት ሊሆን ይችላል። ገስጹት፣ ምከሩት። በሰው ፊት ሳይሆን በግላችሁ መጀመሪያ ውረፉት።
የትዳር ጓደኛችሁ ቢሆን ባልንጀራችሁ ቢሆን ቤተክርስቲያን አብሯችሁ የሚያገለግል ሰው ቢሆን ሊመከር እርስ በራስ ብራዘር አዝኜብሃለሁ ተሰምቶኛል ትሉት ያስፈልጋል። ይሄንን ነው እግዚአብሔር የሚፈልገው። ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ሞቲቬ ይስተካከል እንጂ እምሰብከው ስብከት ከሌና አስደስተውም ብዬ ካልኩ ኦሬዲ ፉርሽ ነው ስብከቱ። ኦሬዲ ወድቃል አሉ ጋሼ ሲያስቡ በሐሳብ ይዋጋኛል አሉ። በሐሳብ ኦሬዲ ወድቃል። በሐሳብ ከተዋጋ ሄድና እግዚአብሔርን ምሕረት ጠይቃ። ብራዘር እነግርሃለሁ እግዚአብሔር የማይከብርበት ነገር በድንኳን ላይ ካለ ዛሬ እርቅ ጀምር ከጌታ። እሱ ነው መንገዱ። ከዛ የተሻለ ሌላ መንገድ የለው። እሺ ባይነት በጣም ወሳኝ ነው ለአገልግሎት። እሺ ባይ ጻድቅ ነው ወዳጆች። እግዚአብሔር በሰጠን ዘመንና እድሜ ነው የምናገለግለው። ነገ በእግዚአብሔር እጅ ነው። ህይወታችን ነገ ምን እንደሚሆን አናውቅ። ዳዊት እግዚአብሔር በሰጠው እድሜ ካገለገለ በኋላ እንቀላፋ ይላል። የአባቴ ብሩካን አበረታታቸዋል። የእግዚአብሔር ቤተሰቦች እኔ ያላበረታታኋችሁ መልአኩ ገብርኤል መጥቶ አበረታታችሁ። እግዚአብሔር የሚናገረው በሰው ዛሬ ጌታ እየተናገረ ነው። የተጻፈውን ነው እየተነጋገርን ያለ ነው ወዳጆቼ ሆይ። ስለዚህ ያስፈልገናል እሺ ባይነት፣ መታዘዝ። ባል እግዚአብሔርን እንደሰጠን ሚስቱን መውደድ አለበት ይላል። ያ የመውደድ ችግር ካለ ህይወትህን ማስተካከል መሞከር ነው። እርስ በርስ መነጋገር በጣም ጠቃሚ ነው። ሌላው ወንድሞች ደግሞ እግዚአብሔር በዚህ ቢያዘንም እህቶች ደግሞ ለባሏ ትገዛ ይላል። እህቶች አንዳንድ ጊዜ ትገዛ ማለት ምን ለማለት ነው ይላል። ምን ማለት እኛ ምን አገባን? ምን ማብራራት ያስፈልጋል? ትገዛ ማለት ታክብረው ሰሚት አድርግ ማለት ነው። በትርጉም ላይ መጋጨት የለብንም። ስለተጻፈልን እውነት እንድንቆም እግዚአብሔር ይፈልጋል። ያንን እንትጋለላችሁ ነው ወዳጆቼ። ታዛዦችን ነው ለወንጌል የቆረጠ ልብ ይኑረን። ያን ጊዜ እግዚአብሔር በህይወታችን ይከብራል። ሌላው ይሄ ሰው የተናገረው ምህረት የሞላበት ነው ይላል። የእግዚአብሔሩ ጥበብ ምህረት። እስቲ ምህረት በሉ። አንዳንድ ሰው የዛሬ 7 ዓመት ይቀየማቸው። 7 ዓመት የተቀየማቸው አይረሳው። የዛሬ 7 ዓመት አስቀይመኛል። ይሄ ወንጌል አልገባው። የዛሬ 7 ዓመት ዛሬ ምህረት ካላረክ ብራዘር ፉርሾና ተው 37 ዓመት የዛሬ 2 ቀን ዛሬም ነገር ይዘህ ምትል ተንበርከክ ምትል ፉርሽ ነበር። ከጌታ ጋር ተላልፋ ኦሬዲ ተላልፋ። ወንድም ቢበድልህ ይላል አይደለ? ወንድም መስዋዕት ከማቅረብ በፊት መጀመሪያ አስቀምጠው መስዋዕት ሄደና ከወንድም ጋር ታረቅ። ሳልታረቅ እርቅ ወንጌል የለም። አሜን። ታንታረቅ እርቅ ወንጌል የለም። አሁን የበዛ ነው ያልታረቁ አስታራቂ ሆነን ነው ፍሬ ያጣ። ከእግዚአብሔር ጋር ያልታረቀ ማንነት ተሸክሜ ዘራፍ እላለሁ። ትግል፣ አገልግሎት ትግል፣ ህይወት ትግል፣ ጸሎት ትግል፣ ስልካችን አሜት፣ ህይወታችን አሜት። ሌላ ምን አለ? እግዚአብሔር ከአሜት ይጠብቃችሁ። ትንሽ ከበድኩ እንደ ያዕቆብ መንፈስ ተጋባብኝ ማለት ነው። ጌታ ይመስገን። ምህረት በአንድ ነገር ላይ መሙላት ማለት ነው ወዳጆች። ከቁጥጥር ስር መሆን በእግዚአብሔር ረድኤት። እግዚአብሔር ሩህሩህ ስለሆነ ቸር ስለሆነ እግዚአብሔር በጸጋው የማይገባንን ቸርነት ያደረገልን ሰዎች ነው። በኃጢአታችን ከፍጥረታችን የቁጣ ልጆች የነበርን በሱ ግን ምህረት ያገኘን በሱ የተጎበኘን የእግዚአብሔር አምባሳደሮች ነን። የጌታ የኢየሱስ ክርስቶስ ወታደር ነን። አሜን ወዳጆች፣ ወታደሮች ነን። ስለዚህ እንደ ወታደር እንኑር። በምህረት ተሞሉ፣ በይቅርታ ተሞሉ። በሕይወታችሁ ላይ ቢነው ምንም ነገር ዛሬ ፍቱት። ዓመት አይሻገር። ለምን እድሜን ታራዝመዋል? በቀለኛን ይጎዳል ብሎ ጋር ጻድቁ መጽሐፍ ጽፏል። መቼስ ትናንት እንገኛለሁ ብዬ አልተገኘሁም እና ማንበብ ሌሊት እየጸለኩ አመጣብኝም ያመጣ በቀልተኛውን ይጎዳል። ምን አይነት አረስት ነው? የህይወቱ ነገር እንደሚሆን አስባለሁ። ተገኝቼ ምናልባት ብካፈል ኖሩ ዛሬ የበለጠ ልናገረው የምችለው ነገር በዚህ ኖር ነበር። መጽሐፉን ግን እናገኘዋል። በቀለኛ አትሁን። እግዚአብሔር አምላክ አይፈልግም። ምህረት ተደርጎልሃል፣ በምህረት ተመላለስ።
እንደ ተማርክ ሆነ ተመላለስ። ያዕቆብ እንደሱ ነው የሚለው። ምድራዊ የሆነው ነገር ተውትና የሰማያዊው ጥበብ እርሱ ነው ይላል። የመጨረሻ ላድርገውና በጎ ፍሬ የሞላበት። እስቲ ፍሬ በሉ። መቼ ሰው እንደዚህ እየኖረ እንዴት አለማፍራት ይችላል? እንዴት ሰው እግዚአብሔር አምላክ የሚፈልገው ህይወት በህይወቱ ላይ ሲመላ በፍሬ የተሞላ ነው። ስለዚህ ፍሬያማ ዮሐንስ ወንጌል ምዕራፍ 15ን እናንተ የቤት ስራ ልስጣችሁ እስቲ አጥኑት። ምን እንደምተማራችሁም ደግሞ አንድ ቀን ስጠይቃችሁ እጅ መቺስ ሁሉም እንደሚያወጣ አስባለሁ። ፍሬ የማያፈራውን አብዝቶ እንዲያፈራ ምን ያደርገዋል? ያጠራዋል። ፍሬያማ ሰዎች መሆናል። በአገልግሎት ፍሬያማ እግዚአብሔር የሚከብርበት ነገር ህይወታችን ላይ ልንለማመድ ነው የሚያስፈልገው። የአባቴ ብሩካን። ስለዚህ መጽሐፍ ቅዱስ ነገር ግን እግዚአብሔር የሰማይ የምድር አምላክ የማይከብርበትን ነገር ከድንኳናችን እያራቅን እግዚአብሔር አምላክ እሱን እንድናመልክና እንድናገለግለው ይርዳል። ከሃይማኖት ፖለቲካ መድኃኔዓለም ይጠብቃችሁ። እከሌ እኔ ነኝ የዛ ቸርች ነኝ የዚህ ቸርች ነኝ የዛ ምናምን የዛ ምናምን እኛ ጋር ጌታ ኢየሱስ ይባረክ። እኛ ጋር የሆነ ምንም ነገር የለም። እኛ የሆነው ከጌታ ምሕረት የተነሳ። ወዳጆቼ ስለ ጌታ እናውጋ። ስለ እግዚአብሔር መናገር የምንችላቸው ብዙ ነገሮች አሉ። ስለ ክርስቶስ የሚነገር የሚተረክለት ብዙ ነገር አለ። ሌላው ተውት ያለው ግብዝነትን ነው። ግብዝ ማለት ያልሆኑትን ሆኖ መገኘት። የመጨረሻ ግብዝ ማለት የሌለውን እንዳለ አድርጎ የሚሸልል ማለት የጸሎት ህይወት ሳይኖረው ጸላይ መምሰል ሙራጃ አድነን። ቤተ ክርስቲያን ልታድግ የሚገባበት ጊዜ ቢሆን ይሄ ጊዜ ነው። የቤተ ክርስቲያን አገልግሎት በሰው ጥበብ ሳይሆን በእግዚአብሔር ጥበብ መመዘን አለባት። ከዚህ ሰውዬ የተማርኩት ነገር በክርስቲያኖች መካከል የሚኖሩ በርካታ ጠቦች፣ የቤተ ክርስቲያን መከፋፈል፣ በቤተ ክርስቲያኑ ሰላም ማጣት፣ ሁሉንም ስንጨምቀው ችግሩ አንድ የእግዚአብሔርን ጥበብ ያለማወቅ ነው። የእግዚአብሔር ጥበብ በድንኳናችን እንደሌለ በህይወታችን እሱን እንዳላስቀደም ነው የሚያስረዳልን የሚያብራልን ነገር። ስለዚህ ዛሬ የአባቴ ልጆች ጥቂት ነገር በብዙ ፍጥነትና በጣም በሮጠ ነገር ለመናገር ሞክሬያለሁ። ከዚህ በኋላ በቀጥል አንድ በአንድ ሰው እየወጣ ብቻዬን ከጥቂት ደቂቃ በኋላ እንደምቀር አውቀዋል። አንተ ግን የእግዚአብሔር ሰው ነገርን ሁሉ በልክ አድርግ ስለሚል ልክ ያስፈልጋል። እዚህ ጋር ጨርሳለሁ። ግን አንድ ነገር ልምከራችሁ። ከምድሩ ጥበብ ጌታ ይፈውሰን። የሰማያዊውን ጥበብ መድኃኔዓለም ይስጠን። ሁላችን በእግራችን ቆመን ጌታን አንድ ነገር እንድንለምነው ፈልጋለሁ። ይህንን ጥበብ ለኛ ለባሪያዎችህ ለአገልግሎት